በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በእግዚአብሔር ሥራ ስለሚጸድቀኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናልና። ሥጋ የለበሰ ሁሉ የመዳኛና የመጽደቂያ መንገድ ማነው? ክርስቶስ ኢየሱስ ነው። እኛ ደግሞ ፍጥረታዊ ምን ነበርን? ኃጢአተኞች አልነበርን። ነገር ግን ሥጋ የለበሰን ሁሉ የሚያጸድቅ ክርስቶስ ኢየሱስ እንደሆነ ስላመንን ደግሞ ኢየሱስ ክርስቶስ ጌታ በክርስቶስ ኢየሱስ አመንን ይላል። ኢየሱስ ክርስቶስ ጌታ ምንድነው የሚለው? በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። ኢየሱስ ክርስቶስ ጌታ ነው። ጳውሎስ የሚደነቀው ሰው በክርስቶስ ኢየሱስ አምኖ ሲድን አይደለም። ጳውሎስ የሚደነቀው ከክርስቶስ ወንጌል በጸጋ ከተገኘው ከዘላለማዊ ድነት ሰው ዞር ሲል ነው። ኢየሱስ ክርስቶስ ጌታ ነው። ለምንድነው ሰው ሲደነቅ ሰው ሲድን ጳውሎስ ማይደነቀው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ስለተገለጠ በጸጋው እግዚአብሔር አምላክ ሰዎችን ሁሉ የሚዋጅበት መረብ ስለዘረጋ የሰው ልጅ ሲድን አይደነቅም። ኢየሱስ ክርስቶስ ጌታ ነው። የሰው ልጅ ግን በክርስቶስ ኢየሱስ የተገኘው የጸጋንና የድነትን መንገድ ሚስ ያደርግ ጳውሎስን ይደንቃል። ኢየሱስ ክርስቶስ ጌታ ነው። ወገኖቼ በክርስቶስ የተገኘው ድነትና በክርስቶስ የተገኘውን ሕይወት ሚስ አታድርጉ። ጳውሎስ እደነቃለሁ የሚለው እንዴት ከጸጋው ዞር እንዳላችሁ እደነቃለሁ ነው። እናንተ ኢየሱስ ክርስቶስ አንድ ሰው ላይ ካልተሳለ ምጥ ሊይዘን ይገባል። የተሳለው ኢየሱስ ክርስቶስ ከደበዘዘ አንድ ሰው ሕይወት ላይ ኢየሱስ ይል የነበረ አንድ ሰው በአንድ ወቅት ኢየሱስን ይከተል የነበረ እግዚአብሔር ፊት ሥጋ የለበሰ ሥጋ ለባሽ ሁሉ መጽደቅ አይችልም። ለኢየሱስ ስለዚህ እኛ አይሁዳዊ ሆነን እንኳን በእግዚአብሔር ፊት መጽደቅ አልቻልንም። ራሳችን ነበርን ራሳችን ጻድቅ ያደረግነው። ነገር ግን በእግዚአብሔር እይታ በእግዚአብሔር ሚዛን ስንመዘን ጻድቅ አልነበረንም፣ ሕይወት አልነበረንም፣ ጽድቅ አልነበረንም፣ ጻድቃን አልነበረንም ማለት ነው። ከዛም በኋላስ በክርስቶስ ኢየሱስ አመንን። ኢየሱስ ክርስቶስ ሞግዚትነታችን ጊዜ አበቃና ምን መጣ? እምነት የሚባለው መጣ። በክርስቶስ ኢየሱስ የዘላለም አምላክ እግዚአብሔር ይባላል። ስለዚህ የሚኖሩበትን አይናቸውን ጭምር አውጥተው ይሰጡለት ነበር። ኢየሱስ ክርስቶስ ጌታ ነው። ጳውሎስ በመጣ ጊዜ ወደ ገላትያ ስለዚህ እውነቱን ስለነገርኳችሁ ጠላት ሆንኩባችሁ ወይ? ምንድነው እውነቱ? መገረዝ በክርስቶስ ኢየሱስ ተፈጸመ ስላልኳችሁ፣ ግዝረት አይጠቅምም ስላልኳችሁ፣ የእጅ ንጽህና ለእጅ ነው ለመንግስት ሰማያት አይሆንም ስላልኳችሁ ጠላት ጌታ ነው። ያ ማለት ምንድነው? እግዚአብሔር በምንም ተአምር ልጁን ኢየሱስ ክርስቶስን የማይሰማበት አሳማኝ ምክንያት የለውም። ልጁ ኢየሱስ ሲጮህ፣ ልጁ ኢየሱስ እግዚአብሔርን ሲጣራ በዚህ ነገር ድረስልኝ ብሎ እግዚአብሔርን ሲጮህ ሲጣራ እግዚአብሔር አምላክ ልጁን የማይሰማበት የትኛውም አሳማኝ ምክንያት የለውም። ኢየሱስ ክርስቶስ ለዘላለም ይባረክ። አብ አባት ብለን የምንጮህበትን የልጁን መንፈስ ሰጠን ብሎ ይናገራል። ስለዚህ ባሪያ አይደላችሁ ልጆች ናችሁ ይላል። ኢየሱስ ክርስቶስ ጌታ ነው። ምንድነው ባሪያ አይደላችሁም ሲል? ባሪያ የመጮህ መብት የለውም። ከተጠራንበት ኢየሱስን ካየንበት ኢየሱስን ከተገናኘንበት ወጣትነታችን፣ ልጅነታችን፣ ማንነታችን፣ ውበታችን ሁሉ ከሰጠንበት ከዋናው ሊያስቀሩ ከውጭ ቆሞ ነው የሚጠብቁን። እግዚአብሔር አሳልፎ በሰጠው በቀራንዮ መስቀል ላይ እንዲሰቀል ባደረገው በልጁ ካልሆነ በስተቀር በእግዚአብሔር ፊት ማንም ሰው በሕግ ሊጸድቅ አይችልም። መልካም ዜና አለ። የአብርሃም ስራው ሳይሆን እግዚአብሔር አምላክ ያደረገው የመዳን መንገዱን ጽድቅ ሆኖ የተቆጠረለት እምነቱን ጽድቅ ሆኖ እግዚአብሔር አሳልፎ በሰጠው በቀራንዮ መስቀል ላይ እንዲሰቀል ባደረገው በልጁ ካልሆነ በስተቀር በእግዚአብሔር ፊት ማንም ሰው በሕግ ሊጸድቅ አይችልም። ኢየሱስ ክርስቶስ ጌታ ነው። ጳውሎስ በመጣ ጊዜ እነዚህ ሰዎች ለጳውሎስ ትርፍ አንጀት አይደለም የሚሰጡት፣ ጀማቸውን አይደለም የሚለግሱት፣ ሕይወታቸውን የሚኖሩበትን አይናቸውን ጭምር አውጥተው ይሰጡለት ነበር። ኢየሱስ ክርስቶስ ጌታ ነው። ጳውሎስ በመጣ ቁጭ ናቸው እነሱ ሰዎቹ ራሱ አልገቡም። ኢየሱስ ክርስቶስ ጌታ ነው። በቀላል አይደለም የሚፈልጓቸው፣ ለተራይሹ አይደለም ከውጭ ሊያስቀሯቸው ቁልፍ ይዞ መቀርቀሪያ እንደዚህ በእጃቸው ይዞ እየተጠባበቁ ነው። አስቀድሞ ለአብርሃም ምን ተሰበከ? ወንጌል ተሰበከለት። በጣም አስቸጋሪ ናቸው። አንዳንድ ጊዜ የሰው ተከታይ ሆኑ በዚህ ዘመንም አሉ። እንዲህ አይነት ሰዎች አሉ። ዋናቸው መሪያቸው ተመልሶ እንኳን እነሱ የማይመለሱ። አብርሃም ያለ ድንቅ ያለ ታምራት ነው እግዚአብሔር አምላክን አምኖ የተቀበለው። ወንጌል የተሰበከለት አምኖ ሄዳለ ሸክሙን ያራገፈው። የአብርሃም ተከታዮች ነኝ ባዮች ደግሞ በድንቅ በተአምራት እንኳን ፈቀቅ ሊሉ አልቻሉ። የሰው ተከታዮች አስቸጋሪ ናቸው። እግዚአብሔር ይገጽፋቸው እና ከጨዋይቱ ነን። እግዚአብሔር አምላክ በኪዳኔ ከጠራን እግዚአብሔር ከዘላለም በፊት
ዘላለማዊ እቅድ አድርጎ በልጁ በኢየሱስ ክርስቶስ ሊዋጀን ሊጠራን እግዚአብሔር አምላክ ካቀደን ከለየን ሰዎች መሃል ነው። ወንጌል ላይ ዳኑ። ይሄ ወንጌል ነው የሚያሻግረን ወደ ተስፋይቷ ወደ ግቧ የሚያደርሰን። ይሄ ወንጌል ነው። ኢየሱስ ክርስቶስ ጌታ ነው። ማንም ሰው በዚህ ወንጌል ካልሆነ በዚህ ወንጌል ኢየሱስ ክርስቶስ በሰራው ስራ ካልሆነ ወደ እግዚአብሔር ቤተ ክህነት ወደ እግዚአብሔር ሕይወት ወደ እግዚአብሔር ሰላም ወደ እግዚአብሔር ደስታ ወደ እግዚአብሔር ፍጹም ሙላት ሊገባ አይችልም። ኢየሱስ ክርስቶስ ጌታ ነው። ጨዋነቱ አይመለከትም። አይሁድን ሲመለከት እግዚአብሔር በስርዓቱ አይመለከትም። ግሪክን ሲመለከት እግዚአብሔር በጥበቡ አይመለከትም። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ሰማይና ምድርን በዘረጋበት ሰማይና ምድርን በፈጠረበት ዓላማትን ባጸናበት በልጁ በኢየሱስ ክርስቶስ እግዚአብሔር አምላክ ባደረገው በመስቀሉ ስራ ጥበብ ነው እግዚአብሔር አምላክ አይሁዳዊን የሚመለከተው። ስለዚህ ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ ግሪክ የለም፣ በክርስቶስ ሁሉም አንድ ሆነዋልና እግዚአብሔር አምላክ ባሪያን፣ ጨዋን፣ አይሁድን፣ ግሪክን ለማየት ሲፈልግ ማንንም ሰው መመልከት ሲፈልግ እግዚአብሔር አምላክ አፕሊኬሽን ሲጫን እግዚአብሔር አምላክ ነካ ሲያደርግ የሚያወጣው አይሁድን፣ ግሪክን፣ ባሪያን፣ ጨዋን አይደለም። እግዚአብሔር ሶፍትዌር የሚያነባው አንድ ነገር ነው። በክርስቶስ አንድ ሰው ነው የሚያነባው። ኢየሱስ ክርስቶስ ጌታ ነው። ሽባ ሲተረተር ያውሩ ሲበራ እጃቸውን ታጥቦ ነው ወይ? ኢየሱስ ክርስቶስ ጌታ ነው። እጃቸውን ታጥቦ ሕግጋትን ስርዓትን ሁሉ ፈጽሞ ነው ወይ እነዛን ተአምራትን የተቀበሉት እነዛ ነፃ ያወጡት? ኢየሱስ ክርስቶስ ጌታ ነው። ያ ሽባ ሲፈወስ እጃችሁን ታጥባችሁ ሄዳችሁ ጸልያችሁለት ነው የተፈወሰው። እነዚህ ሕግ በታች እንኖር ነበር። ሕግ ምንድነው? ሞግዚታችን ነበር። ኢየሱስ ክርስቶስ ጌታ ነው። ሕግ ሞግዚታችን ነበር። ሕግ ያሳድገን ነበር። ነገር ግን ሕግ ያሳድጎን እኔ የሕግ ልጅ ነኝ ብል ሕግ ራሱ ይፈርድብኛል። ኢየሱስ ክርስቶስ ጌታ ነው። ለምን? ሞግዚቴ ስለሆነ አሳዳጌ ብቻ ነው። ኢየሱስ ክርስቶስ ጌታ ነው። ባሳደገን ጊዜ የዘመን መጨረሻ ደርሶ እኛ በመንፈስ የጸደቅን በክርስቶስ ምናል ተስፋ እንጠብቃለን። እነዛ ምን ተስፋ አለ? ወድቋል። ለምን? በሕግ ሊጸድቁ ስለሚፈልጉ። ጳውሎስ እኔ ተስፋ አለ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ኢየሱስ ክርስቶስ ጨርሶልናል። እኛ የምንጀምረው ምንም አይነት ስራ የለም። ስለዚህ ስራ ከፈለግን ኢየሱስ ክርስቶስ የጀመረውን የኢየሱስ ክርስቶስን ስራ እንቀጥል። ስለዚህ አዲስ ስራ እኛ እንደገና ክረት አድርገን የምንሰራው የመስቀል ስራ፣ የሰማይ ስራ፣ መንፈሳዊ ስራ የለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጳውሎስም ከጸጋው ወድቃቸዋል ብሎ ይነግራቸዋል። እነዚህ ሰዎች አንዳውት ይዘው ክላስ ገብቶ ሳይማሩ ውጤት ሳይሰጣቸው ራንኩን ቀድሞ ይሰራላቸዋል ጳውሎስ። ለምን ብላችሁ እንደሆነ ማንም ሰው ሕግን ሊፈጽም ስለማይችል ሕግን ሰርቶ የሕግ ውጤት ሊያመጣ ስለማይችል ለዚህ ነው እግዚአብሔር አምላክም እኛ ወደዚህ ምድር ከመምጣታችን በፊት አስቀድሞ የኛን ውጤታችን ሰርቶ ይጠበቃልን። ኢየሱስ ክርስቶስ ጌታ ነው። እኛ ክላስ ገብተን ብንማር እንኳን ክላስ ገብተን ክላሱ በእኛ ላይ ቢሰራብን እንኳን ዜሮ እንኳን ማምጣት አንችልም። ኢየሱስ ክርስቶስ ጌታ ነው። በራሳችን የሕግ ስራ ሰርተን ፈጽመን ውጤት ማምጣት አንችልም። ለዚህ ነው እግዚአብሔር አምላክ አስቀድሞ በክርስቶስ ኢየሱስ ሰርቶ ይጠበቃል። ዓለም ሳይፈጠር ኢየሱስ ክርስቶስ ለዘላለም ይባላል። ወደ ሲኦል እንዳንወርድ ክርስቶስ ኢየሱስ አጨራረሳችን ዕጣ ፋንታችን እንዲያምር ነው ኢየሱስ ክርስቶስ በዘመን ፍጻሜ መጣል። ኢየሱስ ክርስቶስ ጌታ ነው። የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። በሕግ ልትጸድቁ ትፈልጋላችሁ? አዎ። መልሱን እንገራችሁ፣ ውጤቱን አስረዳችሁ። ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እንኳን ክርስቲያኖ